የሚገኘው በደቡብ ወሎ ቃሉ ወረዳ 021 ቀበሌ ነው። ምክንያታችን ደግሞ የክረምቱ የአረንጓዴ አሻራ መርሃ ግብር የችግኝ ተከላ ፕሮግራም። በችግኝ ተከላ ያገኘናቸው አርሶ አደሮች በችግኝ ተከላ መርሃ ግብሩ በየአመቱ ይሳተፋሉ። አዎ ተክላለሁኝ፣ ማንጎ ተክላለሁ ጀምረዋል። ዘንድሮ እንኳን ወደ 150 ሺህ ብር ምናምን ሸጫለሁኝ እና ያው የተተከሉት ችግኞች ለምደዋል። ወደ ሰብል እየተሰጡ ነው። ቀጣይም ወደፊት ትኩረታችን ወደ ማንጎ ነው። ማንጎ በጣም ውጤታማ ሆኖ አይተነዋል። እስከዛሬ ያው በግብርና በማሽላ በጤፍ በምናምን ስንኖርበት የነበረው ኑሮ ኋላ ቀርነት ሆኖ አገኝተነዋል። አሁን ወደፊት ትኩረታችን ወደ ማንጎ ነው። አሁን ለጊዜው ላለው ያው እሱ ላይ የማይጠማጠም ነገር የማያሙቁ ነገሮች ማልማት አለብን። መሬት ላይ የሚሰሩ ነገሮች እስከሚሸፍን ድረስ ያው ሽንኩርት እንደገና ቲማቲምም ቀጣይ ደግሞ ያሉ ነገሮች እሱን የማያሙቅ ነገር ከፍ ያለ ነገር ካይሆን ትንሽ ነገር ከዘጋ በኋላ ግን ፍሬት እናገኝበት እንችላለን። የአረንጓዴ አሻራ መርሃ ግብሩ በሁለት ዘርፍ የሚከወን ሲሆን ከደን ልማቱ ጎን ለጎን የሚተከለው የአትክልትና ፍራፍሬ ችግኝ አድጎ ለጥቅም ሲውል መመልከታቸውና ራሳቸውም ተጠቃሚ መሆናቸውንም አርሶ አደሮቹ ነግረውናል። አረንጓዴ አሻራ ተዝቅተኝነት ወደ ከፍተኝነት እያሳደገ የሚመራበት ህዝቡን ትኩረት አለው ብዬ አስባለሁኝ። ማንኛውም ህዝብ አረንጓዴ አሻራ በሚለው ተጠቅሞ ወደፊት እስከዛሬ የነበርንበት ወደፊት ባለው ስትራቴጂ እንዲጠቀሙ እመክራለሁ። አሁን እቺ የያዘችው 147 ነው እንደዛ ነው የያዘችው። እቺ ላይ ግን አሁን ተማሳለ አንድ እንደዚሁ የሚይዛል። የክረምት አረንጓዴ አሻራ መርሃ ግብር የደቡብ ወሎ ዞንም ተጠቃሚ አድርጎታል። በዞኑ የተራቆቱ አካባቢዎችን ከማልማትና ተፋሰሶችን ከመጠበቅም በላይ ማህበረሰቡ በአትክልትና ፍራፍሬ ምርቱ በኢኮኖሚ ራሱን እንዲችል አድርጎታል ይላል ግብርና መምሪያው። ይህንን ተጠቃሚነት ይበልጥ ለማጎልበትም ዘንድሮ በርካታ ችግኞችን በማዘጋጀት ተከላ ጀምሯል። እንግዲህ በበጋ ወራት ባለፉት ማለት ነው ከ395 ሄክታር በላይ የሚሆነውን የሰፋፊ ክላስተር የፍራፍሬ ልማት ተክለናል። የደን ልማቱን ወስደን ደግሞ ካሰብን ከ230 ሚሊዮን በላይ ችግኝ አፍልተን ከርመናል። በዙ ትዩ ወደ 230 ሚሊዮን የሚሆን የችግኝ ጉድጓድ አዘጋጅተናል። እርጥበት እቀባ ችግር ያለባቸው እርጥበት እጥረት ያለባቸውን አካባቢ እርጥበት እቀባ ስራ ለመስራት ጥረት አድርገናል። ይሄ ሁሉ ቅድመ ዝግጅት ከሰራን በኋላ አሁን የተከላ ፕሮግራሙን እንደ ዞን እያወጅን ነው። ዞኑ ያለውን ጸጋ በመጠቀም በተለየ መልኩ ደግሞ የአትክልትና ፍራፍሬ ችግኞችን በመትከል አርሶ አደሩን ተጠቃሚ ማድረግ የቻለ ሲሆን ከ2.6 ሚሊዮን በላይ የፍራፍሬ ችግኞችን በማዘጋጀት 3700 ሄክታር መሬትንም ያለማል። ስራዎቹን ስንሰራ እንግዲህ አላማ ይኖረን ብለናል። ደን ልማት ላይ የመጀመሪያው ፍራፍሬ እንደምታዩት እንደዚህ ሰፋፊ ክላስተሮች ላይ ለምሳሌ ይሄም ስናየው ወደ 213 ሄክታር ነው ፍራፍሬ ልማት ላይ። ሁለተኛው የተራቆቱ ተራሮች አካባቢ ላይ ለደን ልማት፣ ሶስተኛ በአርሶ አደሩ ማሳ ላይ ደግሞ የአፈር ለምነት የሚጨምሩ ለእንስሳት መኖ የሚያገለግሉ ችግኞችን፣ በቦረቦር አካባቢ ደግሞ የአፈር ክለትን የሚያገለግሉ መግታትን የሚያገለግሉ ችግኞችን እየተከለን ያለንበት ሂደት ነው ያለው። በክልሉ ባሉ ዞኖች ወረዳዎችና ከተሞች የሚከወነው የአረንጓዴ አሻራ መርሃ ግብር የተራቆቱ አካባቢዎችን መልሶ በማልማት ረገድ ከፍተኛ ድርሻ እንዳላቸው የሚያነሳው የአማራ ክልል ግብርና ቢሮ ደግሞ ዘንድሮም በተስፋ በርካታ ችግኞችን ለማልማት አቅዶ ስራ መጀመሩን ነግሮናል። በዚህ ዓመት በጥቅሉ በተለይ በአረንጓዴ አሻራ ወደ 1.6 ቢሊዮን ችግኝ አካባቢ እንተክላለን ብለን ርብርብ እያደረግን ነው። ከባለፉት አመታቶች በተለይ ከአረንጓዴ አሻራ ጽንሰ ሀሳብ ጋር በተያያዘ በተለይ ሁለገብ ጠቀሜታ ያላቸውን የፍራፍሬና የመኖ ዛፎችንም በብዛት የማካተትና እነሱ ላይ የማተኮር እንቅስቃሴ ስለነበረ በዛ ደረጃ እንደ ክልል በዚህ ዓመት በተለይ የፍራፍሬ ልማትን ወደ 26 ሚሊዮን ችግኝ አካባቢ አዘጋጅተን በጋውን ጨምረን ከባለፉት አመታቶች ከተበጣጠተ አሰራር ጭምር አውጥተን እንዲህ አይነት ሰፋፊ ክላስተሮች እየፈጠር አብዛኛዎቹ በክልላችን ያካሄድናቸው የአረንጓዴ አሻራ ማስጀመሪያ ፕሮግራሞችም ከቡናና ፍራፍሬ ልማት ጋር የተያዙ ናቸው። በክልሉ የአትክልትና ፍራፍሬ ጸጋ ያላቸውን ወረዳዎች በመምረጥና በጣና ቀጠና የአቮካዶ ምርትን በማምረት ለውጭ ገበያ መላክ የተቻለ ሲሆን አሁንም በ31 ቀበሌዎች በ100 ሄክታር መሬት ላይ በክላስተር የአትክልትና ፍራፍሬ ችግኞችን መትከል ተጀምሯል።